ትላንት ወደ አርሰናል ዋንጫ ይበላል የሚባለው ተነግሯል መሰለኝ። ይሄ ወርልድ ላይ ታውጇል መሰለኝ። የአርሰናል ደጋፊ ሁሉ አሁን ቀይ በቀይ ለብሶ አሁን ደግሞ የማንቸስተር ደጋፊ አለ እንኳን ደስ አለ ይላል። አሁን ይላል እኮ ድሮ አትበሉ ድንጋይ ናችሁ ማትረቡ ናቸው ብላሉ ድሮ አይደል አይሉ። አሁን ግንስ በላቸው። ይኸው ስለ ኳስ ባልና ሚስት በቦክስ ይደበደባሉ ቤት ውስጥ። አፊዝጊ ዋንጫ የሚያነሳ ሌላ፣ ብር የሚወስደው ሌላ፣ ጫማ የሚቀይረው ሌላ፣ በመኪና የሚሄደው ሌላ፣ ስፕሪንግ አልጋ ላይ የሚተኛ ሌላ፣ ማሳጅ የሚደረገው ሌላ፣ ፊቱ ሜካፕ የሚደረገው ሌላ፣ እዚህ ደግሞ በቢራ ብርጭቆ አናት የሚፈነከተው ሌላ። ደጋፎች እኔ አሁን ኳስ ደግፋለሁ። እኔ ማንነትልም ያሸነፉ እኔ ማንቸስተርም ካሸነፈ ደግፈዋል። አሁን አርሰናል ስለሆነ ደግፈዋል ሲያሸነፉ። ኢየሱስም አንዴ ስላሸነፈ እኮ ለአንድና ለመጨረሻ እኮ ደግፈናል። ሐሳባችን እኮ አንድ ነው። እዚህ መሬት ላይ ካለ ስልጣን ላይ ካለ ያሸነፈ ነው የምንደግፈው። ይኸው ስማ ወንድሜ፣ ካሸነፍክ ሁሉ ይደግፋል። ከተሸነፍክ ወንድሜም አይፈልግም። ሁሌ ካሸነፍክ ሰው ይወዳል፣ ከተሸነፍክ ደግሞ አይወዱ። አታምኑም ነው? አሁን የደርግ ማስታወቂያ ይዝና ቀበሌ ሂድ፣ ወይ ደግሞ የደርግ መከላከያ የነበርክ ሰውየው እኔ እኮ መከላከያ ጀነራል ነኝ ሂድና አሁን መንግስት መከላከያ ቢሮ ይስቅ ይባልስ ማንተ ላይ ኦሬዲ ማታወቃ ነው እንጂ ስነ ስርዓቱ የለም። ጥርሷ አትንከሱ መጥበሉ እውነቱ ነው። ልክ ነው። በደርግ ያውን ስነ ስርዓት ሄደን ብትመጣውቃ ማን ሻይ ቡና ራሱ እኮ አይሰጥም በመታወቃ። ያሁኑ መታወቃ መያዝ አለብን። አሁን በድሮ መንፈስ የሚዋጉ ሰዎች እኮ ያሁኑ መንፈስ ስላላገኙ ነው። እኔ አሁን ጆይጭሮ እንደ የዛሬ 30 ዓመት ጴንጤ አልሆንም፣ እንደ ዛሬ 40 ዓመት ጴንጤ አልሆንም። ምክንያቱስ የኔና የጂና ያንተ ኤጅ ይለያያል። እስኪ አንድ አሜን ብለስ አንድ ምሳሌ ልነግራቸው። ዳዊት ልብሱም ጥሎ ዘፈነ ወይ ደግሞ ጨፈረ ላይ የዝጋበ ቃል የሚለው ልብስ የጣለበት ዳዊት እኮ ወጣ ስለሆነ ነው። 80 ዕድሜ ቢሆን እኮ ልብስ መጣለም ከባድ ነው። ወለገለ ነገር ግን ዳዊት ልብስ ጣለ። ያን ጊዜ ያንግ ጀነሬሽን ነው፣ ወጣት ነው። ደስታ ሲበዛ ልብሱ አወለቀና ንጉስ እኮ ጣለ። እስኪ 90 ዕድሜ ያለ ሰው የልብስ ጥሎ ይወጣል? አይወጣም። ሁሉ ነገር በጊዜው ነው። አሜን በል። ስለዚህ ወንድሜ ካሸነፍክ ይደግፋሉ፣ ከተሸነፍክ ማንም አይደግፍም። ሰው መያዝ አለበት የሰራዊት ጌታ እግዚአብሔር ብቻ። እግዚአብሔር የያዘ ሰው አሸናፊ ነው ብሎት ተሸንፎ አቅም ብሎት ሁሌ እግዚአብሔር ከያዝክ ብሎት አሸናፊ ነው። አትሸነፍም። ኢየሱስ ጌታ ነው።